ታህሳስ 13 2018 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይንም ይዘን መጥተናል። ዋናዎቹን ላስታውቃችሁ። የዲጂታል ኢትዮጵያ 2030 እቅድ እንዲሳካ በቀጣዮቹ 5 ዓመታት የቴሌኮም አገልግሎት ሽፋንን በመላው ኢትዮጵያ ተደራሽ ለማድረግ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዓለም ወደ ዲጂታል በመታደርገው ሽግግር ከዘርፉ ኢትዮጵያ ተጠቃሚ ለመሆን የሳይበር ደህንነትን በማረጋገጥ ዲጂታል 25 ስትራቴጂን በማጠናቀቅ ዲጂታል 2030 ይፋ አድርጋለች። የመደመር መንግስት አገላይ ፖለቲካዊና ኢኮኖሚያዊ ስርዓቶችን በአዲስ የለውጥ ፍልስፍና በመተካት ሀገራዊ አንድነትና ብልጽግናን ለማረጋገጥ እየተሰራ ነው። ከውጭ የቱርክ ከፍተኛ ባለስልጣናት ከሶሪያ ፕሬዝዳንት ጋር ተገናኝተው መከሩ። ከስፖርት በ35ኛው የአፍሪካ ዋንጫ ምድብ አንድ የሚገኙት ማሊና ዛምቢያ ያደረጉት ጨዋታ 1-1 ተጠናቀቀ። የሚሉት ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዛሬ በአጀንዳ ጉዳይ ምናነሳው ዲጂታል 2030ን የተመለከተ ይሆናል። በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ ሊሰጡን እንግዳ ጋብዘናል። እንግዳችን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ናቸው። ሰዓቱ ሲደርስ መረጃ የሚሰጡን ይሆናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ኢትዮ መልህቅ ኢትዮጵያ የጂኦግራፊ ሰረኛ ሉንም የሚለው እንቅስቃሴዋ ዓለም አቀፍ ድጋፍ እያገኘ ነው። ኢትዮጵያን የጂኦግራፊ ሰረኛ የመልክዓ ምድር ግዞተኛ አድርጎ ለማስቀረት የተፈጠረው የኤርትራ ፕሮጀክት አደጋ ውስጥ ወድቋል። እንዴት? ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ቀዳሚ የምናደርገው በአጀንዳነት የምናየው ጉዳይ አለ። የዲጂታል ኢትዮጵያ 2030 እቅድ እንዲሳካ በቀጣዮቹ 5 ዓመታት የቴሌኮም አገልግሎት ሽፋንን በመላው ኢትዮጵያ ተደራሽ ለማድረግ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የገጠሩ ማህበረሰብ የዲጂታል አገልግሎት የሚያገኝበትን ማዕከል ማስፋፋት ጨምሮ የኢንተርኔት አገልግሎትን ሽፋን ለማሳደግ የሚያግዙ የቴሌኮም መሰረተ ልማት ግንባታ እንደሚከናወን ኢትዮ ቴሌኮም አስታውቋል። ባየሙላት ተጨማሪ አለው። ያለፉት ዓመታት የዲጂታል ኢትዮጵያ ጉዞ የመንግስታዊ አገልግሎቶችን ፈጣን በማድረግ ዘላቂ ቴክኖሎጂ ተቋማትን በመገንባት እንዲሁም የዲጂታል ኢኮኖሚ ግንባታን ፈጣን ባደረጉ ውጤቶች የታጀበ እንደሆነ ይገለጻል። የዲጂታል ኢትዮጵያ 2025 ስትራቴጂ በፈጠረው ምቹ ሁኔታም የዲጂታል ክፍያ መሰረተ ልማት መስፋፋቱ አገልግሎቱን ከማፋጠን ባሻገር የሀገርን የውጭ ምንዛሬ ማዳን ከስኬቶቹ አንዱ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ሀገራችን ማለት ነው። የኢትዮጵያ የእድገትና የዘመናዊ አገልግሎት ጥያቄዎች መልስ የሚያገኙበት ነው የተባለውን ዲጂታል ኢትዮጵያ 2030ን እውን ለማድረግም የቴሌኮም ዘርፉ መሰረተ ልማት አንዱ ቁልፍ ነው። በአዲሱ ስትራቴጂ የትግበራ 5 ዓመታት ዜጎች በርካታ አገልግሎቶችን ባሉበት እንዲያገኙ የቴሌኮም አገልግሎት ሽፋንን 100% ለማድረስ እንደሚሰራም ተገልጿል። የ4G እና የ5G እንደተጠበቀ ሆኖ ሪሞት በሆኑ ኤሪያስ በቀላሉ በፋይበር ኦፕቲክስ ማንደርስባቸው ከሆኑ
አሁን የምንጠቀምባቸው ቢቲኤሶች የማንደርስባቸው ከሆነ የሳተላይት አማራጭ የምንጠቀምበትን መንገድ መከተል ያስፈልጋል። በሚቀጥሉት 5 ዓመታት ኢትዮጵያ 100% ኮኔክት ማድረግ አለብን። ይቻላል። እንደሚቻል አምነን ኮኔክት ካላደረግን በስተቀር ዜጎች እኩል እድል ማግኘት አይችሉም። እኩል እድል አግኝተው አይማሩም። እኩል እድል አግኝተው አይታከሙም። እኩል እድል አግኝተው ስራ አያገኙም። የቴሌኮም አገልግሎትንና የኢንተርኔት ተጠቃሚዎችን ቁጥር ከሀገሪቱ የዲጂታል ኢኮኖሚ ግንባታ እቅድ ጋር የተጣጣመ እንዲሆንም በቀጣዮቹ 5 ዓመታት ለመሰረተ ልማት ግንባታ ትኩረት እንደሚሰጥ የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። ስለዚህ በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። ስለዚህ ቀደም ብዬ ጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው። ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁም 90% ይደርሳል። ይሄ ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በምናደርጋቸው ማስፋፊያዎች። የግብርና ኢንዱስትሪ፣ ቱሪዝም፣ ትምህርትና ሌሎች ዘርፎች የቴክኖሎጂ መር አገልግሎቶችን ፈጣንና አስተማማኝ ለማድረግ ፈጣኑን የ5G ወይም 5ኛው ትውልድ ኢንተርኔት አገልግሎት ወደ 100 ከተሞች ለማሳደግ በእቅድ መያዙንም አብራርተዋል። የተለያዩ የ5G ዩዝ ኬዞችን ተግባራዊ እንድናደርግ እንደ ስማርት ማይኒንግ፣ ስማርት ኤዱኬሽን የመሳሰሉትን፣ ስማርት አግሪካልቸር የመሳሰሉትን፣ ቨርቹዋል ሪያሊቲን፣ ሌሎችንም የኤአይ ኔቲቭ የሆኑ ሶሉሽኖችንም ተግባራዊ እንድናደርግ ደግሞ 5G የራሱን ሮል ይጫወታል። በዚህም በርካታ ከተሞቻችን ተጠቃሚ እንዲሆኑ ማስፋፊያዎች ይከናወናል። ከዲጂታል ኢትዮጵያ 2030 ግቦች አንዱ አካታችና ለዜጎች እኩል አገልግሎት መስጠት ነው። ለዚህም ዜጎች የዲጂታል ኢኮኖሚ ተጠቃሚና ተሳታፊ እንዲሆኑ የስማርት ስልኮችን በተመጣጣኝ ዋጋ ተደራሽ ማድረግ እንዲሁም የገጠሩ ማህበረሰብ የዲጂታል አገልግሎት የሚያገኝበት ማዕከላት በመጪዎቹ ዓመታት የሚሰሩ ቁልፍ ስራዎች መሆናቸውም ተጠቅሷል። ከዲጂታል ኢኮኖሚ ተጠቃሚ እንዲሆን እያንዳንዱ ሰው አገልግሎቱን አክሰስ እንዲያደርግ የስማርትፎን ፔኔትሬሽናችን ማሳደግ ይኖርብናል። እንግዲህ በርካታ እርምጃዎችን መውሰድ ይኖርብናል። ማኒፋክቸር እስከ ማድረግ ድረስ መድረስ ይጠበቅብናል ማለት ነው። ይህን ራዕይ እውን ለማድረግ ስማርትፎንን ለማሳደግ አዶፕሽኑ ወደ 85% እንደርሳለን ብለን አልመናል ማለት ነው። በገጠር ያሉ ዜጎቻችን በዲጂታል ያለውን አገልግሎት ይበልጥ ተጠቃሚ እንዲሆኑ ደግሞ እንደዚሁ የዲጂታል ሴንተሮች ይኖሩናል። ወደ 90% ከቨሬጅ እንዲኖረው በዚህም ሰፊ ስራዎች እንሰራለን ብለን አልመናል በ2030 ማለት ነው። የመንግስትና መንግስታዊ ያልሆኑ ተቋማት የዲጂታል አገልግሎትን እንዲያሰፉ ምቹ ሁኔታ ለመፍጠር ከፍተኛ አቅምና ፍጥነት ያላቸው የመረጃ ቋት ማዕከላትን መገንባትም የዲጂታል ኢትዮጵያ 2030 ግብ መዳረሻ መንገድ ሆኖ ተጠቅሷል። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደርሱን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳን እዚህ ድረስ ጋብዘናቸዋል። ከእሳቸው ጋር ቆይታ እናደርጋለን። ዶክተር በጣም አመሰግናለሁ። እንግዲህ ዲጂታል ኢትዮጵያ 2025 ተጠናቋል በይፋ እና ትናንትና በነበረው ትልቅ ስነ ስርዓት ደግሞ ጠቅላይ ሚኒስትሩ በነበሩበት ዲጂታል 2030 ይፋ ተደርጓል። የተለያዩ ተቋማት ኢትዮ ቴሌኮምን ጨምሮ ሌሎችም ተቋማት እነ ኢንሳም እነ ገቢዎች ሚኒስቴርም ንግድና ቀጠናዊ ትስስር ሚኒስቴር እንደዚሁም ደግሞ ፋይዳ መታወቂያና አርቲፊሻል ኢንተለጀንስ ምንድን ነው የሚሰሩት በ2030 የሚለውንም ፕሬዘንቴሽንም ቀርቦ ነበረ። ጠቅላይ ሚኒስትሩም በሰዓት ዳር ወግ ጨዋታም ጠለቅ ያለ ትንታኔ የሰጡበትና ማብራሪያ የሰጡበት ቆይታ ነበረ። ሰው ዲጂታል 2025 ስኬታማነት እንዲጠናቀቅና ውጤታማ እንዲሆን በቴክኖሎጂ ዘርፍ እና መሰረተ ልማት ማስፋፋት በተለይ ቴሌኮም መሰረተ ልማቶችን በማስፋፋት ረገድ የተከናወኑ ስራዎች ምን ያህል አስተዋጽኦ አበርክቷል ለዲጂታል 2025 ስኬት? እሺ፣ አመሰግናለሁ። ያው እንደሚታወቀው የዲጂታል 2025 የዛሬ 5 ዓመት በሚታሰብበት ጊዜ ዛሬ ላይ የሌሉን በርካታ ቴክኖሎጂዎችን አገልግሎትን የምንሰጣቸውን ሰርቪሶች የማያሳልጡ የነበረበት ጊዜ ነው። የቴክኖሎጂ ወይም የዚህ የምናገለግላቸውን አገልግሎቶች የምንሰጥባቸውም ከቨሬጁም በጣም አነስተኛ የነበረበት ነው። ሆኖም ግን ቴክኖሎጂዎች በመምጣታቸው እነዚህ ቴክኖሎጂዎች ደግሞ ኮኔክቲቪቲን በማገናኘታቸው ኮኔክቲቪቲን በመጠቀም ቴክኖሎጂዎች የምንሰራቸውን ስራዎች ያሳለጡበት
ከዛ በተጨማሪ ዜጎች አገልግሎት የሚያገኙበትን ያሳለጥንበት ነው። አብዛኞቹ የተሰሩት ቴክኖሎጂዎች ከገንዘብን ከምናዘዋወርበት ክቡር ጠቅላይ ሚኒስትሩም ከገለጿቸው በተጨማሪ በርካታ ስራዎችን ተሰርተዋል። እነዚህም ደግሞ ዛሬ ላይ ለደረስንበት ትልቅ አስተዋጽኦ አበርክተዋል። እንግዲህ የምንሰጣቸውን አገልግሎቶች በቴክኖሎጂ በመደገፍ ያንን ቴክኖሎጂ ለመደገፍ በየከተሞቹ በየቦታዎቹ የ4G አገልግሎት የ3G ከነበረው ወደ 4G ከዛ ወደ 5G መሄዳችን ቴክኖሎጂዎቹ ደግሞ በመሳለጣቸው ዜጎች የሚፈልጉትን አገልግሎት አድርገዋል። አገልግሎት ሰጪዎች ደግሞ የዜጎችን የአገልግሎት እርካታ ለመጨመር ታድለዋል። ስራም ተቀላጥፏል። የምንሰራቸው ነገሮችን ደግሞ በርካታ ቴክኖሎጂ በመምጣታቸው በፊት ያልነበሩን አሁን ላይ ያሉ በሰዎች የሚወሰኑ ከሰዎች ውጭ የሚወጡትንም ነገሮች በጋራ ለመስራት ችለናል። ይሄን በማድረጋችን የ2025 ዲጂታል 2025 ኢትዮጵያን ያሳካንበትና ከታቀደው በላይም እንደተሰራ የተሰሩትም ስራዎች በትናንትናው ዕለት በቀረቡበት ወቅት በግልጽ የሚያሳዩ ናቸው። ይሄን ደግሞ ምስክር የሚሆነው የኢትዮጵያ ሕዝብ ነው። በርካታ ቴክኖሎጂዎች ከዛ በኋላ በመምጣታቸው ታክስን ግብርን የምንከፍልበት ክፍያም የምናሳልጥበት ነገሮች የዛሬ 5 ዓመት ህልም ነበሩ። ዛሬ ግን እውን ሆነው ካሽለስ የሆነ ሶሳይቲ እየፈጠርን ነው። ይሄኛውን መፍጠራችን ቴክኖሎጂዎቹ በጋራ በማደጋቸውና ኮኔክቲቪቲውም ሁሉም ቦታ በመድረሱ ነው። ጉድ ሶ በዲጂታል 2030 ላይ እንግዲህ ኢትዮጵያን አገልግሎቱን በእጃቸው በሚይዙ ስልክ ተጠቅመው ቀደም ሲልም ገልጸውታል። ይሄ ገንዘብ ከማዘዋወር ባለፈ በርካታ ነገሮችን ባሉበት የትም ሳይንቀሳቀስ እንዲከውኑ በማድረግ ረገድ ዲጂታል ቴክኖሎጂውን ለሁሉም ዜጎች ተደራሽ ለማድረግ ታቅዷል። ይህን ለማድረግ ምን አይነት ስራዎች መሰራት አለበት ይላሉ? እንግዲህ ክቡር ጠቅላይ ሚኒስትሩ ከገለጿቸው ነገሮች አንደኛው አክሰስ ነው። ለሁሉም ኢትዮጵያውያን ቴክኖሎጂው ኮኔክቲቪቲ ሁሉ ቦታ መድረስ አለበት የሚል በግልጽ የተቀመጠ ነገር አለ። ምክንያቱም ማንኛውም ዲጂታል ዲቫይድ አንደኛው ችግር ነው። ሁሉም ዜጋ ካልደረሰው የምንሰጣቸው አገልግሎቶች በከተማ ብቻ የተወሰኑ ከሆኑ ገጠሪቱን ኢትዮጵያ ካላካተቱ ችግር ናቸው። ያንን እንደተጠቀሰው ያንን ማሳካት እንደሚገባን ሁሉ ደግሞ የምንጠቀማቸው ቴክኖሎጂዎች ለሁሉም የኢትዮጵያ ማህበረሰብ በተለያዩ ቋንቋዎች የሚቀርቡ ቴክኖሎጂዎች ቤታችን ሆነን አገልግሎት የምንጠይቅ ለአገልግሎታችን መልስ የምናገኝ እንጂ በአገልግሎት ለማግኘት የምንሄድባቸውን ጊዜያት ወቅት ታይም የምንጠቀምባቸውን ነገሮች በሙሉ ያሳጥራል ማለት ነው። ወረቀት አልባ መሆኑ ብቻ ሳይሆን የምንፈልጋቸውን ነገሮች በእጃችን መስራት ይፈልጋል። ይህንን ነገር ደግሞ ለማድረግ ቴክኖሎጂ አልሚዎች ቴክኖሎጂ አገልግሎት ሰጪዎች ከቴክኖሎጂ አልሚዎች ጋር በጋራ በመሆን እነዚህን ቴክኖሎጂዎች በሀገር ውስጥ የማምረት ሀገር ውስጥ ደግሞ ተጠቃሚዎቹ ጋር የሚደርስበትን ኮኔክቲቪቲው እንደተጠቀሰው ቅድም በርካታ ኮኔክቲቪቲዎች ሁሉም የኢትዮጵያን ክፍል የሚያዳርሱ እንዲሆኑ ዝግጅት እየተደረገ ነው፣ የተሰራ ነው። ስለዚህ ህዝቡን ማንቃት አገልግሎት ሰጪዎችም ደግሞ ድሮ ከምንሰጥበት የአገልግሎት አሰጣጥ ስርዓት ወጣ ብለን ለደንበኛ እርካታ የሚጨምሩና ደንበኛው ፊት መድረስ የሚገባንን ቴክኖሎጂዎች መስራት ይጠበቅባቸዋል። እንደሚታወቀው ቴክኖሎጂ በየጊዜው እያደገ የሚሄድ ነው። አሁን ደግሞ የሰው ሰራሽ አስተውሎት መጥቷል። እነዚህ ነገሮች ደግሞ ፐርሰናላይዝድ የሆነ አገልግሎት እንድንሰጥ ያገዘናል። ምን ማለት ነው? አንድ ሰው የራሱ ፍላጎት ሰውየው ከሚያቀርባቸው ከሚጠይቃቸው ነገሮች በመረዳት ለሱ የሚመቹ ለዛ ግለሰብ ጤናን ብንወስድ ፐርሰናላይዝድ ሄልዝን እንፈልጋለን። ለዛ ግለሰብ የሚሆኑ ነገሮችን እንዲሆኑ ነውና ግብርናንም ማኑፋክቸሪንግንም ትምህርትንም ጤናንም በምናደርግበት ጊዜ ሰዎች ከቤታቸው ካሉበት ቦታ አገልግሎት የሚያገኙበትን ቴክኖሎጂ ማፍለቅ ይጠበቅብናል። አገልግሎት ሰጪዎችም ደግሞ እነዚህን ቴክኖሎጂ በማገናኘት ማለት ነው። እንግዲህ እንደተጠቀሰው ሁሉም ቦታ ኮኔክቲቪቲ ካለ ያ ብቻውን በቂ አይደለም። ካሽለስ ሶሳይቲ ስንፈጥር ለምሳሌ ከወጪ ቁጠባ አንጻር ጠቅላይ ሚኒስትሩ ከጠቀሱት አንጻር አንደኛው ለወረቀት ህትመት የሚወጣ ትልቅ ወጪ አለ። እውነት ነው። የወረቀት ገንዘብ አጠቃቀማችን ደግሞ በጣም የሚያሳፍር ነው። እንደፈለግን ነው፣ ይቀደዳል፣ ብዙ ነገሮች አሉት። ከዛ አንጻርስ ምን ማለት እንችላለን? ይሄ ትልቅ ፋይዳ አለው በብዙ መልኩ። ወረቀትን አሁን ከውጭ አሳትመን በዶላር አሳትመን እሳቸው እንደጠቀሱት ራሱ በመቶዎች ዶላር አውጥተን በመቶ ሺዎች ዶላር ሚሊዮን ዶላር አውጥተን ወረቀት እናሳትማለን። ስለዚህ ዋጋው ብዙ ነው። አሁን ግን ካሽለስ ሶሳይቲ ፈጠርን ማለት በአሁኑ ሰዓት በተጠቀሰው ሪፖርት መሰረት ከካሽ ከምንጠቀመው ከካሽ ውጭ የተጠቀምናቸው ቴክኖሎጂዎች ብሮች ትራንዛክሽኖች ፌክም ለመሰራት ተጋላጭ ነው። በ2030 ግን በምንመጣበት ጊዜ ከዛ የበለጠ ብርን ሙሉ በሙሉ ይሄ ወረቀትን የምንጠቀምባቸው ቦታዎች ሙሉ በሙሉ የሚጠፉበት ይሆናል። ለብዙ ነገር ይጠቅመናል። ጊዜ ይቆጥባል። ሁለተኛ ነገር ደግሞ ይህንን ለካሽ የምናወጣውን ለወረቀቱ የምናወጣውን ዋጋ
ክፍያ ለሌላ ልማት እናውላለን አገልግሎት ቴክኖሎጂን ለማስፋፋት እናውላለን ሁለተኛ ነገር ካሽ ተሸክመ ስትሄድ አሁን በድሮ ጊዜ እንደሚባለው ነው ሌባ ይመጣል ሊሰርቀኛል ብለን ምንፈራቸው ነገሮች አሉ ከመንገድ ስንሄድ በአሁኑ ሰዓት በአብዛኛው በከተማ ውስጥ ያለ ሰው ቡና እንኳን ሲጠጡ በቴሌብር ከፍለው የሚጠቀሙበት ደረጃ ላይ ደርሰናል ሴፍ ነው ለተጠቃሚው አገልግሎት ለሚሰጠው ለሚጠቀመው ማለት ነው ስጋት የለብንም አሁን ብር ይዘን በቅርብ ጊዜ ውስጥ በኤቲኤም ማውጣታችን ይቀራል የሚል እምነት ነው ያለኝ በኤቲኤም ምን ይዝበት ምንም ነገር ምክንያቱም ኤቲኤሙም ራሱ መጠቀሚያ ይሆናልና እነዚህ ነገሮች መምጣታቸው ለኢትዮጵያ ትልቅ ፋይዳ አለው ሁለተኛ ከፋይዳ ከዲጂታል መታወቂያ ጋር የተገናኘ መሆኑ ሌብነትን ያስቀራል ሀገራችንን ከዚህ ከኮራፕሽን ፍሪ ለማድረግም ትልቅ አስተዋጽኦ ብር ከየት ወዴት ሄደ ማን ትራንዛክሽኑን ተጠቀመ ከዛ ውጪ ደግሞ የምንሰጣቸውን አገልግሎቶች ያለ ምንም ስጋት በማንኛውም ቦታ እንጠቀምበታለን ከሌላው ዓለም እኩል እንሆናለን የሚል እምነት አለኝ ያ ደግሞ ፋይዳው ብዙ ነው ለአገልግሎት ሰጪውም ለተጠቃሚውም ቀላል የሚያደርግና ነገይቱን ከሌሎቹ ዓለሞች ጋር እኩል እንድንሆን የሚያስችለን ትልቅ አስተዋጽኦ የሚኖረው ነው የሚል እምነት አለኝ ይሄንን ደግሞ እንደምናሳካው በ2025ቱ የሄድንባቸው መንገዶችና በተቀመጡት ቁርጠኛ አመራሮች የምንደርስባቸው ነው የሚል ሙሉ እምነት አለኝ ለዛ ደግሞ ሁላችንም የአንድ ሰው የሁለት ሰው ብቻ ሳይሆን ቴክኖሎጂ የሚያመነጩትም የምንጠቀመው በዚህ መልኩ በጋራ መስራት ይጠብቅብናል የሚል እምነት አለኝ በጣም ነው ማመሰግነው ዶክተር ደረጀ እንግዳ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት በምሽት እዚህ ድረስ ተገኝተው ለሰጡ ማብራሪያ ከልብ አመሰግናለሁ መልካም ምሽት እሺ እኔም አመሰግናለሁ Thank you sir ኢቲቪ 57 ይቀጥላል ከኛ ጋር ስለሆናችሁ በጣም እናመሰግናለን የዲጂታል ሉዓላዊነቷ የተጠበቀ ኢትዮጵያ ለመፍጠር እንደሚሰራ የኢትዮጵያ አርቲፊሻል ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና ተናገሩ የኢትዮጵያ ዲጂታል 2030 ግብን እውን ለማድረግ በሚደረገው እንቅስቃሴ ውስጥ የሰው ሰራሽ አስተውሎት ትልቅ ሚና እንደሚኖረው ተገልጿል ወንደሰናፍ ወርቅ ተጨማሪ ያለው ዲጂታል ኢትዮጵያ 25ን ማሳካት የቻለችው ኢትዮጵያ ሌላ ግብ አስቀምጣ መንገዷን ጀምራለች ተደራሽነትን ማስፋት ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመን ማጎልበት የሚለውም የዲጂታል ኢትዮጵያ 2030 ጉዞ ትልሞች ናቸው የዲጂታል ኢትዮጵያ 2030 ግብን እውን ለማድረግ በሚደረገው እንቅስቃሴ ውስጥ ደግሞ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ወሳኝ ነው ጠቅላይ ሚኒስትር አብይ አህመድ እንዳሉትም ሴክተሩ የኢትዮጵያን እድገት እውን ማድረግ የሚያስችል ነው ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮ ከሚያደርጉ በጣም ኢምፖርታንት ፒላር ኢምፖርታንት ቴክኖሎጂካል አቅም አንዱ ነው ለምን አስፈለገ ያልከኝ እንደሆነ መከተል ሰለቸን የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ AI ነው AI ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀው ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው ይሄን ሁሉም ሰው መጠቀም ከቻለ ሁሉም ሰው ማገዝ ከቻለ AI እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርታ ያመጣል ሰው ተኮር ሆኖ መፍትሄ ያመጣል የዲጂታል 2030 እቅድ ይፋ ሲደረግ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቻና በሰው ሰራሽ አስተውሎት ወይም AI ዘርፍ በርካታ ስራዎች በቀጣይ እንደሚሰሩ ተናግረዋል በሰው ሰራሽ አስተውሎት ስነ ምህዳር ውስጥ ቁልፍ ጉዳዮች አንዱ ዳታ መሆኑን ያነሱት ዋና ዳይሬክተሩ ገለልተኛ ብሔራዊ የመረጃ ባለስልጣን በ2030 እንደሚኖርም አስታውቀዋል በ2030 እንግዲህ በጣም ራሱን የቻለ የኢንዲፔንደንት ናሽናል ዳታ አውቶሪቲ ይኖራል የሚል ነው የተቀመጠው በተለይ እንግዲህ የዳታን የግል ዳታን ከመከላከል ከመጠበቅ አንፃር ብዙ ነገሮች ይሰራል የናሽናል ዳታ የምናስተዳድርበት ፍሬምወርክ ይኖረናል ናሽናል ዳታን በተለይ ዳታን አናላይዝ አድርገን ተንትነን ዳታን የምንጠቀምበት ስራዎችና ፍሬምወርኮች ይሰራሉ የሚል ነው ዳታን እንግዲህ በትክክል
ካልሰራ ነው በስተቀር በዛ መሰረት የምንፈልገውን ዲጂታል 2030 መድረስ አንችልም ማለት ነው። በዲጂታሉ ዓለም ሉዓላዊነትን ማስጠበቅ ያስፈልጋል ያሉት ዋና ዳይሬክተሩ ኢትዮጵያ በመስኩ ሉዓላዊነቷ ይጠበቅ ዘንድ ሰፋፊ ስራዎች እንደሚሰሩም ተናግረዋል። አሁን 2030 ዲጂታል ስትራቴጂ ምንድነው ይዞ የመጣ በዚህ ላይ በጣም በደንብ መስራት አለብን። ሶቨርን ገቨርንመንት ክላውድ የምንለው ሉዓላዊነቱ የተጠበቀ የመንግስት ክላውድ ያስፈልገናል። የናሽናል ዳታ ሌክ ሃውስ በጣም ያስፈልጋል ማለት ነው። ምክንያቱም በሀገር ውስጥ የምንቆጣጠር ሉዓላዊነቱ የተጠበቀ ክላውድ ስለሚያስፈልገን ማለት ነው። በተለይ እንግዲህ ኢንተግሬትድ የሆኑ እነዚህ ክላውድ ዳታ ሴንተሮች አሁን የተበታተኑትን አንድ ላይ የሚይዝ ሊኖረን ይገባል። እንደ ሀገር እንግዲህ በ2030 መጨረሻ ላይ ወደ 60 በላይ ፔታባይት ካፓሲቲ ይኖራል ብለን ነው በዲጂታል 2030 ላይ የተቀመጠው ማለት ነው። በሀገሪቱ የሚወሰኑ ውሳኔዎች የተደራጀ መረጃ ላይ የተመሰረቱ መሆን እንዲችሉ እንደሚደረግም ነው የገለጹት። ኢትዮጵያ 2030 ላይ የተቀመጠው በተለይ የናሽናል ዲጂታል ትራንስፎርሜሽኑን ዳሽቦርድ ስራዎቻችን የምንከታተለው ደግሞ ቀጥታ በላይፍ በእያንዳንዱ ተቋም የምንከታተልበት የሃየር ኦፊሻልስ ትክክለኛው ዳታ ላይ በመሆን ውሳኔዎችን የሚሰጡበት ስራ ይሰራል ማለት ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ መሶብ የጀመርነውም በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው ዲጂታል 2030 የተቀመጠው። ኢትዮጵያ በሰው ሰራሽ አስተውሎት መስክ በአጭር ጊዜ ውስጥ አስደናቂ ስራ መስራቷ ለሌሎች ሀገራትም ምሳሌ መሆን መቻሏም ተገልጿል። የኢትዮጵያ ዲጂታል ትራንስፎርሜሽን ወደ ላቀ ደረጃ ለማሸጋገር ዲጂታል ኢትዮጵያ 2030 ስትራቴጂ ከፍተኛ አበርክቶ እንደሚጫወት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የተጀመረውን ሁለንተናዊ ብልጽግና ጉዞ ለማፋጠን የዲጂታል ትራንስፎርሜሽን ሚና የላቀ መሆኑን ነው ምክትል ጠቅላይ ሚኒስትሩ እየጠቆሙት። ሳምሶን በላይ ተጨማሪ ያለው የኢትዮጵያ የዲጂታል ትራንስፎርሜሽን ወደ ላቀ ደረጃ ያሸጋግራል የተባለለት የዲጂታል 2030 ስትራቴጂ የትግበራ ምዕራፍ በይፋ ተጀምሯል። ላለፉት 5 ዓመታት ሲተገበር የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ ተጨባጭ ውጤቶችን ማስመዝገቡን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ ቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል። የዲጂታል ኢትዮጵያ 2030 ስትራቴጂ የተጀመሩ የዲጂታል ዘርፍ እንቅስቃሴዎች ይበልጥ የተጠናከሩበት እንዲሁም ተጠቃሚነት ይበልጥ የሚረጋገጥበት እንደሚሆንም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት ተናባቢ የዲጂታል ስነ ምህዳር የምንገነባበት ዘላቂ የሆነ የዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። የዲጂታል ኢትዮጵያ 2030 ትግበራው ከሚያመጣቸው ሀገር አቀፍ ለውጦች ባሻገር ዜጋ ተኮር አገልግሎትን በላቀ ደረጃ እንደሚያዘምንም ገልጸዋል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት የውስጥ ፈጠራን የሚበረታታበት በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል።
ይህንን ለማሳካትም ከተለመደው አካሄድ ወጥተን በፈጠራና በፍጥነት የታጀበ የዲጂታል ጉዞ ማድረግ እንደሚጠይቅም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። ዓለም ወደ ዲጂታል በምታደርገው ሽግግር ከዘርፉ ተጠቃሚ ለመሆን የሳይበር ደህንነትን ማረጋገጥ ቀዳሚ ጉዳይ ነው። የሳይበር ደህንነት ዛሬ ላይ ብሔራዊ ጥቅም መሰረትና የኢኮኖሚ እድገት ዋነኛ መሳሪያ ነው። ኢትዮጵያ ዲጂታል 25 ስትራቴጂን በማጠናቀቅ ዲጂታል 2030 ይፋ አድርጋለች። ይህም አገልግሎትን በዲጂታል መንገድ በማከናወን የሳይበር ደህንነትን ማረጋገጥ ተቀዳሚ ግብ ነው። መስከረም ቸርነት በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች፣ በተዘረጉ ኔትወርኮች፣ በአጠቃላይ በዲጂታል መንገድ ዓለም አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖም ያገለግላል። በዚህ ሁሉ ውስጥ የሳይበር ሉዓላዊነትን ማስጠበቅና ብሔራዊ ጥቅምን ምን ናቸው? ኢትዮጵያ በዚህ ላይ የገነባችውን አቅም ምን ይመስላል? እንመልከተው። ኢትዮጵያ ዲጂታል 25 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራት ይጠይቃል። ባለፉት 3 ወራት ብቻ ከ13000 በላይ የሳይበር ጥቃት ሙከራ ተደርጓል። የኢንፎርሜሽን መረብ ደህንነት አስተዳደር ከዚህ ውስጥ 97 በመቶ የሚሆነውን መመከት ችሏል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለት ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱበት። ጥቃቱ ኢላማ ያደረገው ታላቁ የህዳሴ ግድብ የተለያዩ የኢነርጂ ተቋማትና ሌሎች መሰል አገልግሎት ሰጪ ተቋማትን ነው። በዓለማችን በየሰከንዱ በሺዎች የሚቆጠሩ የሳይበር ጥቃቶች ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸውም ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥም ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለልም ይጠይቃል። ኢትዮጵያም በጠቅላይ ሚኒስትር አብይ አህመድ በ1998 ዓመተ ምህረት በተቋቋመው የመረጃ አስተዳደር አገልግሎት ኢንሳ አማካኝነት የሚሰነዘርባትን የሳይበር ጥቃት እየመከተች ትገኛለች። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋንም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድልን የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ምጣኔ ሀብት እድገትም የዲጂታል ዓለሙ ቁልፍ ሚና እየተጫወተ ነው። በተለይ አሁን ባለንበት ዘመን አገልግሎቶች ሁሉ ወደ ዲጂታል በተቀየሩበት ወቅት የሳይበር ጥቃትም አደጋው ከፍ ያለ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትንም ያፋጥናል። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ የዕለታዊ ወጪዎችን ክፍያ የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውጥን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ኢትዮጵያ በታሪኳ ያሳለፈቻቸውን ፖለቲካዊ ስብራቶችና መዋቅራዊ ችግሮች በመቅረፍ አሳታፊና ፍትሃዊ ስርዓትን ለመገንባት የሚያስችል አዲስ ሀገር በቀል የፖለቲካና ኢኮኖሚ ፍልስፍና ተግባራዊ እያደረገች ትገኛለች። በመደመር መንግስት አግላይ ፖለቲካዊና ኢኮኖሚያዊ ስርዓቶች በአዲስ የለውጥ ፍልስፍና በመተካት ሀገራዊ አንድነትና ብልጽግናን ለማረጋገጥም እየተሰራ ነው። መሐመድ አልቃድር በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። ኢትዮጵያ የጥንታዊ ስልጣኔ ባለቤትና ታላቅ ሀገር ብትሆንም ለዘመናት በፖለቲካዊ ስብራቶችና በመዋቅራዊ ችግሮች ስትፈተን ቆይታለች። አግላይና ዋልታ ረገጥ የፖለቲካ ስርዓቶችና ደካማ ተቋማት ጉዞዋን ቀርፋፋ አድርገውት ቆይተዋል። ያለፉት ዓመታት ኢትዮጵያን የጥቅምና የቂም በቀል አውድማ አድርገዋት ቆይተዋል። ይህ ታዲያ መቀየር ያለበት ስብራት ስለመሆኑ ይነሳል። ሩቅ ሳንሄድ አፋርን መመልከት እንችላለን። አፋር በትናንትናው አስተሳሰብ በዚህ ቦታ ላይ ሆኖ መናገር አይችልም። በዚህ ቦታ ላይ ሆኖ ኢትዮጵያን ለመለወጥ የሚያስችለው ሐሳብ የሚያመነጭበት ሁኔታ አልነበረም። ስለዚህ ለውጡ የተጀመረው የተገለለ ኢትዮጵያውያን ወደ መሀል ፖለቲካ ከመምጣት ነው የጀመረው። ትናንት ያለፉ ነገር ግን ለግጭትና ላለመግባባት መነሻ የሚሆኑ ጉዳዮችን በይቅርታና በሰላም መዝጋት፣ ዛሬ የተሻለ እንዲሆን ማድረግና ነገን ታሳቢ ያደረገ መጪውን ትውልድ ታሳቢ ያደረገ ስራ መስራት እንችላለን። ይሄንን እኛ የምንችልበት ብዙ ምክንያት አለ። ምክንያቱም የጋራ ትናንትም ነበረን፣ የጋራ ዛሬም አለን፣ የጋራ ነገም ይኖረናል። ኢኮኖሚው በጥቂቶች እጅ የወደቀ ተቋማትም ለፍትህ ሳይሆን ለስልጣን ማቆያነት ያገለገሉበት ያ ታሪክ ኢትዮጵያን ለከፍተኛ ማህበራዊና ፖለቲካዊ ቀውስ ዳርጓታል። ያለፉት የፖለቲካ ሂደቶች ትልቁ ችግር አሳታፊ አለመሆናቸው በኢትዮጵያ የፖለቲካ ሂደት ውስጥ የለውጥ ገፊ ምክንያት ሆኑ። ለለውጡ ገፊ ምክንያት ከነበሩት ጠቅላላ አድርገን ስናይ የስርዓት ስብራት ነበረ። ይሄ የስርዓት ስብራት ኦልሞስት በፖለቲካው ማየት እንችላለን። በሀገራችን ውስጥ የነበረው የፖለቲካ ስብራት፣ የኢኮኖሚ ስብራት በሀገራችን ውስጥ ነበረ። በማህበራዊ ዘርፍም በዲፕሎማሲያዊም ስብራቶች ነበሩ። ስለዚህ አጠቃላይ የስርዓት ስብራት ስለነበረ የግድ ለውጡ አስፈላጊ ነበረ ማለት ነው። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ይሄንን ሀገር በአንድ ወጥ ወይ ደግሞ ከምዕራቦች ወይ ደግሞ ከምስራቁ ዓለም በተቀዳ የፖለቲካ እሳቤ ኢትዮጵያ ልትመራ አትችልም ማለት ነው። ስለዚህ ኢትዮጵያን የሚመስል ኢትዮጵያን ሊያሻግር የሚችል ከኢትዮጵያ ነባራዊ ሁኔታ የተቀዳ አካሄድ እና ሀሳብ ያስፈልጋል ማለት ነው። እነዚህን ስብራቶች በመጠገን ያለፈውን ስኬት የሚያጸና ጉድለትን የሚሞላና የሀገሩን ሰርዶ እንዲሉ አዲስ ሀገር በቀል የፖለቲካና ኢኮኖሚያዊ ፍልስፍና አስፈላጊነቱ ግድ ብሏል። የመደመር እሳቤ በኢትዮጵያ ውስጥ በፊት ከነበረው ሀሳብ ወጣ ባለ መልኩ ለምን በመጀመሪያ የነበረው ኢትዮጵያ ውስጥ የነበረው እሳቤ አፍርሶ እንደገና የመገንባት የማጥፋትና ከዜሮ የመነሳት አካሄድ ነበረ። የአብዮታዊ አካሄድ ነበረ ማለት ነው። ስለዚህ አዲሱ አካሄድ በሪፎርም መንገድ ከባለፈው ጥሩ ነገሮችን የመውሰድና የተበላሸውን የማስተካከልና ለቀጣይ ትውልድ የመስራት እሳቤን ይዞ መጣ ማለት ነው። መደመር አንዱን ቤተኛ አንዱን ደግሞ የውጪ አድርጎ ይመለከት የነበረው ኢህአዴግም ከዛ በፊትም የነበሩት የአግላይ አካሄድ አዲስ የመጣው ምንድነው? ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ በኢትዮጵያ ጉዳይ ያገባዋል በሚል የዳር ተመልካች የነበረውን የፖለቲካ አካሄድ ወደ መሃል የመጣና አንዱ በኢትዮጵያ ውስጥ የነበረውን የፖለቲካ ስብራት ለመጠገን ወይ ደግሞ ለመመለስ ነው ማለት ነው። ኢትዮጵያ ከነዚህ ስብራቶች እንድትድን ከቂም በቀል የጸዳና ሁሉም ዜጋ በእኩልነት የሚያሳትፍ አዲስ ምዕራፍን ጀምራለች። በውይይት የታጀበ ጉዞን በማድረግም ኢትዮጵያን የቀጠናው ተምሳሌት ማድረግ የሁሉም የቤት ስራ ሆኗል። ኢትዮጵያን ረፍት አልባ የግጭት አዙሪት ያቆየ የፖለቲካ ስንክሳር በምክክር መቋጫውን ሊያገኝ ተቃርቧል። ኢትዮጵያን ተስፋ የጣሉበት ሂደት በአካታች የአጀንዳ ማሰባሰብ በዋና ዋና ጉዳዮች ሊመክር መገባደጃው ላይ ነው። ለመሆኑ የእስካሁኑ ሂደት አሳታፊነት ውስጥ ምን ያህል ነበረ? ሀብታሙ ተክለስላሴ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። ጠመንጃ ይውረድ፣ በአፈሙዝ መነጋገር ይብቃን፣ ሰቆቃን የተከናነበ ህዝብ እፎይ ይበል፣ ያላግባቡንን እንግባባባቸው ነው ነገሩ። ታጥቦ ጭቃ እንዲሉ ግጭት የኢትዮጵያ መልክ ሆኖ ሰንብቷል። ከርሞ በሚፈነዳ አመርቅዞ በሚያገረሽ ቁስል መላ አካሉ አይተወረረም። ይሄኔ ነው ታሪክ ሆኖ ታሪክ ሊለውጥ መድን ሆኖ ሀገርን ከገባችበት ቅርቃር ሊያወጣ የመጣው ሀገራዊ ምክክር። እንደ ከዚህ በፊቱ
የምንሄድ ከሆነ በከዚህ በፊቱ አመለካከት ጫፍ በረገጠ አመለካከት በሚጣረዙ አመለካከቶችና የትርክት ሂደቶች የምንሄድ ከሆነ አገሪቷ ከችግር ውስጥ ማውጣት አንችልም። ለጊዜያዊ ትኩሳቶች የሚሰጡ ፖለቲካዊ እርምቶች ዘላቂ ኢትዮጵያን አላሳረፉም። የእሳት ማጥፋት ሽንገላዎች ከማዳፈን በቀር ረብ ያለው ውጤት አልነበራቸውም። የሁሉም ድምፅ ይሰማ አለኝ ያለውን መፍትሄ ያቀርብ አጀንዳው ተቀርጾ በጋራ እንወስን ነበር መነሻው የሀገራዊ ምክክሩ። በዚሁ ውጥን ኮሚሽኑ ከተቋቋመበት ጊዜ አንስቶ በርካታ ስራዎችን ሲሰራ ቆይቶ ከክልሎች እስከ ዲያስፖራ ከፌዴራል ባለድርሻዎች እስከ ሃይማኖት ተቋማት አልተሰማሁም የሚል በማይኖርበት ደረጃ አጀንዳ አሰባስቦ ቀሪው የትግራይ ክልል ብቻ ነው። አካታቹ የአጀንዳ ማሰባሰብ ጉዞ የኢትዮጵያን እፎይታ የማዋለድ ምልክት ነበር። እንወያይ፣ እንነጋገር፣ ከጠረጴዛ ውጪ የሆነ አጀንዳ የለም፣ ሁሉም አጀንዳ አለኝ፣ ሁሉም ሰው አለኝ የሚለውን ጥያቄ ያቅርብ የሚል በዚህ ደረጃ አሳታፊ የሆነ ሀገራዊ ምክክር መድረክ ተዘጋጅቶ ስለማያውቅ በታሪካችን ይሄ ትልቅ የታሪክ እጥፈት አድርጌ ነው ማየው። ከዚህ ቀደም የነበሩ በህዝባችን ውስጥ የነበሩ ህጸጾችን፣ ጉድለቶችን ለማረምና ለማስተካከል እና በዚህ ላይ ተመስቶ ደግሞ አገራዊ መግባባት ለመፍጠር በሚፈጠረው አገራዊ መግባባት ላይ ደግሞ የወደፊት የምንፈልጋትን ኢትዮጵያ ሁሉም ኢትዮጵያን በሚፈልጓት መንገድ ለመገንባትና ከተገነባች ኢትዮጵያ ህዝባችን የሚፈልገውን ጥቅም ለማግኘት ሲባል የሚካሄድ የምክክር ጉባኤ ነው። ህዝብ፣ የፖለቲካ ሊቅ፣ የማህበረሰብ መሪ ለኢትዮጵያ የሰላም መንገድ ፍለጋ አለኝ ቢታይልኝ ያለውን ሐሳብ አዋጥቷል። ያልሰማሁት የወንድም የቁስል ወይንም መከፋት ይኖር ይሆን ብሎ ለማድመጥም እድል አግኝቷል። ለግጭት መፍትሄ ለማምጣት እንደመሰራቱ ግጭት ሳይቆምም አጀንዳውን ለመቀበል አለፈ ሲልም አጀንዳዬ እስከታየ የተሸከምኩትን ብረት ለማስቀመጥም ዝግጁ ነኝ ካለ አካል ጭምር አጀንዳውን ለመቀበል ተንቀሳቅሷል። አንድ ታጣቂ ቡድን ራሳቸው ደውለውልኝ አነጋግረውኝ ወደ ምክክር ኮሚሽኑን ስራ ተገንዝበናል፣ ኒውትራል መሆኑን ገለልተኛ መሆኑን ተገንዝበናል። በዚህ መሰረት ቀጥታ አጀንዳችንን ለእናንተ አቅርበን ወደ ዱር የገባንበትን አጀንዳ ወደ እናንተ አምጥተን ወደ ውይይት የሚቀርብልን ከሆነ መሳሪያችን ለማስቀመጥ ዝግጁ ነን የሚል ጥያቄ በቀጥታ ለኔ በግል ቀርቦልኛል። ይህ ሰውዬ በተደጋጋሚ አግኝቻቸዋለሁ። እዛ ላሉትም የደህንነት አካላት፣ የጸጥታ አካላት በስልክ አግኝቼ እነኚህ ሰዎች በአግባቡ መሰረት ሰላማዊ ጥበቃ ተደርጎላቸው ሴፍ ፓሴጅ ኖሯቸው አጀንዳቸውን የሚያመጡበት መንገድ እንዲመቻች ይህንኑ አስተላልፌያለሁ። ጨለማውን ንክፈፍ፣ የቂምና ቁርሾ እሾህን ነቅለን የነገዋን ኢትዮጵያ የተግባባንባት የሁላችንም ቤት እናድርጋት የሚል ግብን የያዘው ምክክር በእንዲህ መንገድ ተጉዞ አሁን ወደ ውጤቱ እየተቃረበ ይመስላል። ቀሪውን አጀንዳ ሰብስቦ ወደ መቅረጽ ሊሸጋገርም ከጫፍ ደርሷል። ቀጥሎ በዋና ዋና ጉዳዮች ላይ የሚመክረውን ጉባኤ ያካሂዳል። 3 ወራት ጊዜ ውስጥ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። መጀመር አለበት። ናሽናል ጉባኤው ተጀመረ ማለት እንደዚህ በማግስቱ ያልቃል ማለት አይደለም። ናሽናል ዳያሎግ ቀጣይ ነው፣ ሂደት ነው። ነገር ግን ቢያንስ የተወሰኑ እጅግ መሰረታዊ በሆኑ አጀንዳዎች ላይ የኢትዮጵያ ሕዝቦች በጋራ ሆነው ተገናኝተው መግባባት ላይ የሚደርሱበትን መድረክ መፍጠር ነው እና የኛ ስራ እነኛ መግባባት የተደረሰባቸውን ደግሞ በፖሊሲ መልክ ቀርጾ መንግስት ወይም የሚመለከታቸው እንዲተገብሯቸው ማስቻል ስለሆነ ሂደታችን እዚያ ላይ እንግዲህ በሚገባ እንሰራለን ብዬ ተስፋ አደርጋለሁ። ዞሮ የሚመጣ ግጭት፣ አልቆም ያለ ፖለቲካዊ ንትርክ ህዝብ መቼ ይቆምልኝ ይሆን ብሎ ደግሞ ደጋግሞ የሚጠይቀው መሻቱ ነው። በዚህ ውስጥ ግን አንድ ተስፋ ይታየዋል። ምክክር ይህንን ሁሉ ውጥንቅጥ አሽቀንጥሮ ሰላምን ይተክላል፣ ኢትዮጵያንም ያሻግራል። ለዚህ የመደመር መንግስት ቁርጠኝነቱን አሳይቷል። የሚሻለውም የሚያዋጣውን መንገድ ይኸው ነው። የዲጂታል 2030 ምህዳር ይዞ የሚመጣቸው ትሩፋቶችና የሚገነባው አቅም የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ስታርታፖች እንደ አንድ የንግድ ዘርፍ ብቻ ሳይሆን ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጪዎች ናቸው። ይህም ዲጂታል 2030 እውን እንዲሆኑ የያዛቸውን ስትራቴጂዎች ለማሳካት
ቁልፍ መንገድ የሚከፍት ነው። በዚህ ላይ የ5 ሚሊዮን ኮደሮች ኢኒሼቲቭና ስታርታፖችን ማጎልበት ላይ የተሰሩ ስራዎችን ውጤት ማስፋት የተቻለበት ነው። ኢቲቪ በነገው የአዲስ ቀን መሰናዶው ስትራቴጂው የሥራ ክህሎት ምህዳርን ከማጎልበት አንጻር ዲጂታል 2030 ምን ይዞ ይመጣል የሚለውን የሀገር ጉዳይ አድርጎ ያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የውጭ ዜና። የቱርክ ከፍተኛ ባለስልጣናት ከሶሪያ ፕሬዝዳንት ጋር ተገናኝተው መከሩ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን፣ የመከላከያ ሚኒስትር ያሳር ጉለርና የብሔራዊ መረጃ ኃላፊ ኢብራሂም ካሊም በዛሬው ዕለት በደማስቆ ባደረጉት ጉብኝት ከሶሪያ ፕሬዝዳንት አህመድ አልሻራ ጋር ተገናኝተው መክረዋል። በውጭ ጉዳይ ሚኒስትር ሃካን ፊዳን የተመራ የቱርክ ልዑካን ቡድን የቱርክ የሶሪያ ግንኙነት አስመልክቶም አጠቃላይ ግምገማ አካሂደዋል። የሀገሪቱ የውጭ ጉዳይ ሚኒስቴር እንደገለጸው ልዑካን ቡድኑ ባለፈው ዓመት የቱርክ የሶሪያ ግንኙነት በተመለከተ በተለይም በፖለቲካዊ ኢኮኖሚያዊና የጸጥታ ጉዳዮች ላይ ነበር ሂደት የገመገመው። በእስራኤል ቀጣይነት ያለው ጥቃት በደቡባዊ ሶሪያ አካባቢ እየተስተዋለ ነው መባሉን ተከትለው በጸጥታ ጉዳዮች ላይ አጽንኦት ሰጥተውም ተወያይተዋል። በሌላ በኩል ከደህንነት ጉዳዮች በተጨማሪ በሶሪያ መልሶ ግንባታ ዙሪያም ይመክራሉም ተብሎም ይጠበቃል። በደማስቆ የቱርክ አምባሳደር ሆነው የተሾሙት ምክትል የውጭ ጉዳይ ሚኒስትር ኑህ ይልማዝ ወደ ሶሪያና ከተማ አቅንተዋል ሲል ቲአርቲ ዘግቧል። በመጨረሻም ስፖርት። በ35ኛው የአፍሪካ ዋንጫ ምድብ አንድ የሚገኙት ማሊና ዛምቢያ ያደረጉት ጨዋታ 1-1 ተጠናቋል። በሞሐመድ 5ኛ ስቴዲየም የተደረገው ጨዋታ ለማሊ ላሲን ሲያንኮ ያስቆጠረው ፓስን ዳካ 92ኛው ደቂቃ ላይ ኳስን ከመረብ በማሳረፍ ዛምቢያን ነጥባች አድርጓል። በጨዋታው ማሊ ፍጹም ቅጣት ምት አግኝታ ኤርቢላል ቱሬ ሳይጠቀምበት ቀርቷል። ማሊ በቀጣይ የውድድሩን አዘጋጅ ሞሮኮን ትገጥማለች። ዛምቢያ በኩሏ በሞሮኮ ከተረታችው ኮሞሮስ ጋር ትጫወታለች። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ከምሽቱ 12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለ ተከታተላችሁንም እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።